የራሷን ደም አውጥታ ከውሃ ጋር ቀላቅላ ያጠመቀች ብቸኛ ቫምፓየር ነው። ቫምፓየር የምትሏት አይነት ሴት ንግስት እሌኒ የቆስጠንጢኖስ እናት በንዴት ይመስለኛል። አንድ ቀን ነው መሰለኝ አንብቤ ጨርሱት መጽሐፍ። ቫምፓየር አይደለ ወደ እውነት ሰጣቸዋለሁ። ኦኬ ይሁና አለች አሉ። ይሄን ብቻ አይደለም፣ ሴትዮዋ ደምም ጠጥታለች። ሴትዮዋ ደም ጠጥታለች። ከጌታ መስቀል ስቁረት ወይም ቀዳዳ ማለት ነው። ስቁረቱ ወይ ቀዳዳ ወይ ትታሩ ውስጥ በትታሩ ጌታ እጅ ላይ የገባው ምስማር አላለን፣ እሱ አልፎ በእንጨቱ ጋር ገባ አይደል? በዛ ውስጥ ደሙ ከአካል ውስጥ ሄዶ በመስቀሉ ቀዳዳ ውስጥ አልፎ ንግስት እሌኒ ቆፍራ ስታገኘው በመስቀል ውስጥ ወተት ወይን፣ ደም እና ምንድነው ወተት ተገኘ ይመስለኛል። ወተት ይመስለኛል። ቆይ ባልሳሳት የዙ መጽሐፉ አለ። መቀላመድ መቀባጠር የለም እና ከዛ ደሙን ግን ጠጣችሁ ይላል። ቫምፓየር ነው ያላችሁት። መረጃ ታለም ታብ ኮፒ ሊንክ ሼር አድርግ እንጂ እህትየው እንዴ መረጃ ሳይጠየቃየ የመረጃ እጥረት እዚህ ቤት ያለ ለማስመሰል አይደል ነው። ኦኬ ይሄው መጀመሪያ እንደዚህ እናነበዋለና ዛሬ ምሳሽን መብላት እስከሚያቅትሽ ድረስ ኦኬ ይሄው መጀመሪያ እንደዚህ እናነበዋለና ዛሬ ምሳሽን መብላት እስከሚያቅትሽ ድረስ ደም በደም እናደርገዋለን። ገድሉ ማለት ነው። ኦኬ ከቁጥር ስንት አንዳንድ ኦርቶዶክሳውያኖች እኮ ታውቃለህ ይሄን ቤት እንደ ሆስፒታል የሚቆጥሩ ለምን ገብቷል። ቤታቸው አይነበብላቸውም መጽሐፍ። እዚህ መጥተው ግን ያለባቸውን ያያሉ። ጨጓራም ሳምባም ምንም ካለባቸው ብቻ ያላቸው ጉዳቸው የሚረዱት እዚህ ነው። ገባ ቤታቸው አይነግሯቸውም። ስለዚህ እዚህ ድረስ መጥተው ነው የሚረዱት። እና ቀጥል እንግዲህ እውነት ነው እሱ ላይ እውነት ብለሃል። ኦኬ ታሪኩ ምዕራፍ 15 ላይ ድርሳነ መስቀል ገጽ 442 ላይ ጀምረው ያዙ። እንግዲህ ሪከርድ ማድረግ የምትችሉ ሰዎች እኔ መጽሐፍ ኦኬ ከገጽ 142 ይጀምራል። ምዕራፍ 15 ላይ ነው ያለው። ባይዘው ባሏ ቁንስጣ ነው የሚባለው። የቆስጠንጢኖስ አባት ቁንስጣ ነው የሚባለው። የንግስት እሌኒ ባል አረማዊ የሆነ ሰው ነው። እሺ 19 ቁጥር በቃ ላንብብላችሁ እንደምንም ታገሱ። ፈጠን አድርጌ አነባዋለሁ። በዚያን ጊዜ የበራጥያስ ንጉሥ ወደ ባህር ዳርቻ በደምም ጥምቀት ስላላቸው ማለት ነው ወደ ባህር ዳርቻ ወርደው አሳን አጥምደው ያመጡለት ዘንድ አገልጋዮቹን አዛቸው። እነሱም ንጉሱ ጌታቸው እንዳዛቸው ሄዱ። ወደ ባህርም ዳርቻ ደርሰው መረባቸውን ወደ ባህር ጨመሩ። ያንን ሳጥን የዋጠውን አሳ ተያዘላቸው። በታላቅ ኃይልም ከባህር ውስጥ አወጡት። ስሙ ቁንስጣ ለሚል ንጉስ ጌታቸው ወስደው ሰጡት። ይሄ ወደኋላ ታሪኩ እዚህ ሳጥን ውስጥ ሲከፈት የታለ ሳጥኑ? አዎ እዚህ ሳጥን ውስጥ ሲከፈት የሚገኘውን ነገር ታዩታላችሁ። ኦኬ ለንጉሱ ለቁንስጣ ሰጡት። በዚያንም ጊዜ ንጉሱ ቁንስጣ አገልጋዮቹን ጠብሰን እንበላው ዘንድ ፈጥናችሁ እስኪረዱት አላቸው። ወዲያውኑም አርደው ሆዱን ሰነጠቁ። በአሳ ሆድ ውስጥም ሳጥን አገኙ። እዚህ ሳጥን ውስጥ ምን ይሆን ያለው አገኙ። እነርሱም ያንን ሳጥን ወስደው ለንጉሱ ሰጡት። ንጉሱም በአሳ ሆድ ውስጥ የተገኘው ያንን ሳጥን በከፈተው ጊዜ ለሐይዋ ደምገባቷ ያማረ መልኳ ውበቷ ድንቅ የሆነ በወርቅ በብር በቀጫጭን ልብሶች ያጌጠች የተሸለመች ቀይ ሴት አገኘ። ሳጥን ውስጥ ቀይዋ ሴት ሳጥን ውስጥ ናት። ሳጥኑ አሳ ሆድ ውስጥ ነው። አንዱ ንጦት ማለት ነው። ቀይዋ ሴት ምን እንደዚህ የሚል አላቸው ልጆች የሚጫወቱት ይሄ ነው። ቀይዋን ሴት አገኘ። ቀይሞይ ተረጋጉ።
ኦኬ፣ ምሳችሁን የበላችሁ ሰዎች አምልጣችኋል። ካልሆነ ግን ውጡ። ጌታ ምስክሬ፣ ውጡ ከዚህ ቤት ቶሎ። እህል ያልበላችሁ መክሰስ ያልበላችሁ ውጡ ቶሎ ፈጥናችሁ። አሁን ይህን ቤት ለቀ በብርሃን ፍጥነት ውልቅ ብለህ ሂድ። በኋላ ትመጣለህ ወይ ቲክቶክ ላይ ትሰማዋለህ። በኋላ ምሳዬን ቁርሴን ሳልበላ ዘጋኝ ምናምን ነገር እናትሉ። ነግረናል። እሺ። ንጉሱ ቁንስጣም ባያት ጊዜ እጅግ ደንግጦ ፈራ፣ እንዲህም አላት። ለክርስቲያኑ ጎንሽ ፈጠን አድርገሽ ብዩ ታጊ ፈጠን አድርገሽ ብይ። አውስትራሊያኖች ራት እየበሉ ነው። እሺ። ለክርስቲያን ወገኖች ከእናታቸውና ከመቤታቸው ናት የሚሏት ድንግል ማርያም አንቺ ነሽን አላት። ባዚ ስለ ጥምቀት ነው የምናወራው፣ የደም ጥምቀትም ስላላቸው ማለት ነው። የከበረች ሌኒ ለንጉሱ እንዲህ ብላ መለሰችለት፣ አንተ እንደምትለው እኔ እሷ አይደለሁም። እኔ ለመቤቴ ለድንግል ማርያም ባሪያዋ ነኝ እንጂ እርሷ ልመስላት አይገባኝም። ነገር ግን የማዝና የምተክዝ ፈተና የደረሰብኝ ሴት ነኝ አለችው። ከሳጥን ውስጥ ወጣ ይሄን ያህል ሁሉ የምትለፈልፈው። ይህንንም ባለች ጊዜ የከበረች ሌኒ ወስዶ ወደ ቤተ መንግስቱ እልፍኝ አስገባት። በመንግስቱም ዙፋን ላይ በማስቀመጥ ታላቅ ክብርንም አከበራት። የሐር መጋረጃንም አስጋረዳት። ከሁሉም ሴቶች አብልጦ አከበራት። ከዚህም በኋላ ወደ ሮሃ ሀገር ወሰዳት። የውስጥ ገላዋን ንጹሕ ይሆን ዘንድ ንጽህናዋ ጣዕም ያላቸው ምግቦችን እስከ 6 ወር ድረስ እንደ አስቴር ማለት ነው። እንግዲህ በደንገጡሮች ልትታሽ ነው ማለት ነው። የውጭ ስጋዋንም ንጹሕ ይሆን ዘንድ ጣዕም መዓዛ ንጹሐን ያላቸውን መጠጦችን እያጠጣት 6 ወር ያህል እንዲህ በእንዲህ ያለ ሁኔታ በታላቅ ክብር በሮሃ ሀገር ዓመት አኖራት። ለሁል ጊዜ ጣዕም ያላቸውን ምግቦችን መዓዛና ጣዕም ያላቸው መጠጦችን አዘጋጅተው ያቀርቡላት ዘንድ ቤተሰቦቻቸውን በማዘዝ ምግብ ሰራላት። ዳግመኛ የሚታዘዙላትና ያገለግሏት ዘንድ በፍቅርና በሰላም በመልካም በሆነ አጠባበቅ ይጠብቋት ዘንድ የሮሃ ሀገር ሰዎችን ሁሉ አዘዛቸው። አቤት አቤት አቤት! እንደዚህ ነበር እኮ ምናነበው። ዛየህ ህይወት የሌለውን ነገር ማለት ነው። ህይወት ያለበት ሸረሪት ያደራበት ዘመን ያሳዝነኛል። ከዛ ይህንንም ካዘዛቸው በኋላ በበራያጣስ ወዳለ ወደ ቤተክርስቲያን ወደ ቤተ መንግስቱ ተመልሶ ሄደ። ከዚያም ንጉሱ ቁንስጣ ከአንድ ዓመት በኋላ ሁለተኛ ወደ ሮሃ ከተማ ተመልሶ የሮሃ ሀገር ሰዎችም ብዙ መብሎችና መጠጦችንም አቀረቡለት። እነርሱም ከሁሉ ሰራዊቶች ጋር መኳንንቶች ጋር ከሀገር ታላላቅ ሰዎች ጋር በላ ጠጣ። ከሰራዊቱና ከመኳንንቶቹ ጋር ንጉሱ ቁንስጣም ሲበላ ሲጠጣ፣ እርሷ እሌኒ ግን ወደ አሸናፊ ወደ እግዚአብሔር እየማለደች እየለመነች ቆማ በመጸለይ ላይ ነበረች። ስትጸልይም እንዲህ እያለች ነው። ያው እግዚአብሔር ልጅ የሆንክ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ሆይ በሁለት ወገን ድንግል ከሆነች በከበረች በእመቤቴ ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተ ሰው በመሆን ለማርያም ሰው ሚስቱ ለማያምን ሰው ሚስቱ ሆን ዘንድ ፈቀድክን ብላ እያለች ነው። እቺ ንግግር የእሌኒ ንግግር አይደለችም። ኢትዮጵያ ውስጥ የተፈበረከች የኢትዮጵያ ደብተራዎች የሚሏት ነች። ከስጋዋ ስጋ ከነፍሷ ነፍስ በሁለት ድንግል የምትሆን ምናምን ነገር ነው የለም። እቺ ኢትዮጵያ ውስጥ ምስራቅ አፍሪካ ላይ እዚሁ እኛ ጋር የተፈጠረች ነች። እሌኒ ይህን ቋንቋ አታውቀውም። ኦኬ፣ እለፈው ኤርምያስ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ጽንሰት፣ ልደት፣ ጥምቀትን በከበረ ዕፀ መስቀል ላይ መሰቀልህ፣ መሞትህ፣ በሶስተኛው ቀን ከሙታን ተለይተህ መነሳትህ፣ በ40 ቀን ማድረግህ፣ ዳግመኛ በሕያዋንና በሙታን ላይ ለመፍረድ መምጣትህ ለማያምን ሰው ሚስት እሆን ዘንድ ፈቀድክን? ጌታ ኢየሱስ ክርስቶስ ሆይ ለዚህ ሰው ሚስት ሆነው ዘንድ ፈቅደህ ከሆነ ልቦናውንም ወደ እኔ ሃይማኖት መልስለት አለችው። ሊያገባኝ ከሆነ በቃ ወደ እኔ ሃይማኖት አምጣው አለች። ጥሩ ነው። አየህ፣ አምጣው ብላ ያለችው ማን ነው? ጌታን ነው። እሺ። የከበረች እሌኒም እጆቿን ወደ ሰማይ ዘርግታ ወደ አሸናፊ እግዚአብሔር እንዲህ ስትል ስትጸልይ እርሷ ወዳለችበት ይህ ንጉሱ ገብቶ አንቺ ሴት ለእኔ ሚስት ትሆኚ ዘንድ እሻለሁ አላት። እርሷም ጌታዬ ሆይ እንዴት ይሆናል? እኔ ከክብር ባለቤት ከጌታ በኢየሱስ ክርስቶስ ማመን አምላክን በወለደች በድንጋሌ ስጋ በእመቤቴ በድንግል ማርያም በአማላጅነቷ የምታመን ክርስቲያን ስለሆኑ አንተ ግን የክርስትና ጥምቀት የሌለህ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደ ፈጣሪያችን ክርስቶስን የማታምን ስትሆን ይህንን ከአሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ለአግባሽ ብሎ ሲላት ማለት ነው። በጣም እኮ ደራሲዎች ናቸው አልኩ። እንዴት አድርገው እንደሚያገናኙት ማን እንደሚያቀብላቸው። ኦኬ፣ እንለጥቃለን።
ታሪኩ ይቀጥላል፣ አላለቀም። ንጉሱ ቁንስጣም ቅድስት እሌኒ መልሶ አንቺ የዋሃት ሴት ይህንን በማለትሽ ከእጄ ታመልጭ ዘንድ የሚቻልሽ ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም፣ ያው አልደፍርሽም ነው ያላት። አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረችም እሌኒ ከዚህ ንጉስ እጅ ማምለጥ እንደማትችል ባወቀች ጊዜ ጡቷን ይታያል፣ አይናችሁን በደንብ ግለጡ። ጡቷን መብጣት ማለት በመቅደድ በመሸንተር በመቧጨር በኃይለኛ መብጣት ማለት መሰንጠቅ ማለት በመብጣት ደም አውጥታ ከምኗ ውስጥ ከጡቷ ውስጥ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋር ተሰራ ዘንድ ከወደድክ፣ ጌታዬ ንጉሥ ሆይ አለችው ንጉሱን፣ ይህንን ስራ ከኔ ዘንድ ተሰራ ዘንድ ከወደድክ ማለት ልታገባኝ ከፈለክ፣ ልትገናኘኝ የምትፈልግ ከሆነ አግብታይ ከወደድክ የእኔ የክርስቲያኒቱ ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉንም ልጆቻቸውን ለማዳን ከእመቤታችን ከድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ እመን አለችው። በእኔ ደም ታጠብ፣ በኢየሱስ ግን እመን። በኢየሱስ ደም አይደለም የምትታጠበው፣ በእኔ ደም በተቀላቀለ ነው። በኢየሱስ ደም መታጠብ የሚባል ነገር የለም። እዚህ ላይ እንተማመን። አግብተኸኝ አልጋ ላይ ከአብረን ከመተኛታችን በፊት በዚህ ጉዳይ ንጉሥ ቁንስጣ ሆይ ልንተማመን ይገባል አልቻቸው። ልመናዋና በረከቷ በኦርቶዶክሳውያን ላይ ከነተረቷ ይደርባቸውና አለችው። ይህ ንጉሥም ቅድስት እሌኒ ነሽ፣ እንደወደድሽ ይሆንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ቸኩሏል እሷን አግብቶ ከእሷ ጋር መተኛት፣ ያው የወንድ ነገር። እሺ ኧረው ወይ ቆይ ይህንንም ቃል ከተናገራት በኋላ ንጉሱ ቁንስጣ እንዲህ አለ፣ ከሁሉ ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። ዳጊና ተመልሰ ካልሆነ ብሎክ ነው ማድረግ ወጣሻሽታን ማለት ነው። ይህንን ጆሮ አይሰማም ብለህ ከሆነ ትሰማለህ፣ ግዴታ ሀሳብ ትሰጣለህ። በዚህ ላይ ና ዳጊሻ የምን መውረድ ነው? ና ተመልሰ ብያለሁ። ኦኬ። የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመኑ። ይህም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው። ምን ትላላችሁ? ወደ ደሙ መጠጣት ጋር ከመውሰዴ በፊት በደም ልታገባው የፈለገችውን ቁንስጣ የተባለውን ንጉሥ ጡቷን ሰንጥቃ ደም አውጥታ ከውሃ ጋር ቀላቅላ በኢየሱስ ክርስቶስ ደም ታጠብ ሳይሆን ያለችው የኔ ደም በተቀላቀለበት ታጠብ፣ ከነ ቤተሰቦችም ተጠመቅ፣ እሱ አማናዊ ጥምቀት ይሆንልሃል አለችው። ምን አላችሁ? ምን አላችሁ? ጌታ ኢየሱስ ክርስቶስ እንደሚያድን በልብህ አምነህ በአፍህ መስክረህ ብለዋለች።
አላለችው። ስለዚህ የፍቅር ጥምቀት ነው ያጠመቀችው። የፍቅርስ ቢሆን ጡት ሰንጥቆ ደም አውጥቶ ከውሃ ጋር ቀላቅሏል። እንዲህ አይነት ፍቅር ወንዶች በዓለም ያሉ እንደዛ ያደርጋሉ። አንዳንዴ ምንድነው እጃቸውን ይቆርጣሉ፣ ደም ምናምን የሚሉት ጥሩ አይደለም፣ ግን እንደዛ አይነት ነው የሚመስለው። ጥሩ ልቦለድ ነው ግን እህትየው መሲ ይህን እኮ አንዳንዱ ተንበርክኳል ደንግጦ። እህትየው እሺ ጸጊ በኢየሱስ ስም ጸጊ እንዴ አስነብባችሁኝማ ጸጥ ማለት የለብም እንዴ እህቶች ወንድሞች እንዳለን አንደኛው ወረደ ዳጊ ዋሪስና ቤካ አሉ። ዞር ብዬ ነበረ። አይ ተይው እንዴ ሲነበብ አልሰማሽም ማለት ነው ጸግዬ? አዎ እንዴ አጥፎ አላልክም? እንዳትሰሙ ቁርሴን እየበላው ነው ስራ ድሬ መጥቼ አጥፎ ስትቀንሽ በልተሽ ጨርሽ? ጨርሻለሁ። ያው ከጡቷ ውሃ አውጥታ ከጡቷ ደም አውጥታ ከውሃ ጋር ቀላቅላ ባሏንና ቤተሰቡን ሁሉ አጠመቀች። እሌኒ ለዛ ነው ታዲያ እነሱ አሁን እንደዛ የሚሉት ማለት ነው። ምንድን ነበር ያልከው ቃሉን የቀድሞ ነው ኤርሚዬ? ማየገቦ መለሳለሁ። ጥምቀት ላይ ነው ያለው ማየገቦ። ይሄ ማለት ነው እዚህ እመጣለሁ። ከጌታ ጎን እንደፈሰሰው ማየገቦ ሆነለት ይላል። ከጌታ ጎን የፈሰሰው በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 እና 35 ላይ በተለይ ቁጥር 34 ላይ ከጭፍሮቹም አንዱ መጥቶ የጌታችን የኢየሱስ ክርስቶስን ጎኑን ወጋው፣ ከዛ ከጎኑ ውሃና ደም ወጣ ነው ብሎ የሚለው። እሱን ኦርቶዶክስ ማየገቦ ትለዋለች እና እንደ ማየገቦ ይሆንላቸዋል ብላ ትላለች። ማየገቦ ከሆነ ከጌታ ከኢየሱስ ክርስቶስ ጎን የወጣው ደም ብቻ አይደለም ውሃ ወጥቷል። ውሃ ብቻ አይደለም ደምም ወጥቷል። ውሃና ደም ነው ወጣ ብሎ የሚለው መጽሐፉ። ኦርቶዶክስ ስለዚህ ሰውን ስታጠምቅ በማየገቦ ከሆነ የምታጠምቀው ከጌታ ጎን በፈሰሰው ደምና ውሃ ነው ማለት ነው። እሺ ውሃውን ሪፕሬዘንት ካደረገ ደሙን በምንድን ነው የሚተኩት? በራሳቸው ይኸው በሌኒ ተተካኩ። ኦኬ ዋሪስ ወንድምነት የምትሉት ካለ ወደ ደሙን ወደምጠጣበት ጋር ከመሄዴ በፊት ማለት ነው እናንተ እያወራችሁ መሄድ እንችላለን። ያስጠጣችበት ጋር እናውራኛ። ወደ ጠጣችበት ከመሄዳችን በፊት ያስጠጣችበት ጋር ያስጠመቀችበት ይሄ በጣም ይሄ እንደዚህ አይነት ልምምዶች በነገራችን ላይ ከልት ናቸው፣ ከከልት የሚመደቡ ናቸው። እንደው አንዳንዴ ይሄ ተቋም ይሄ አንዳንድ ጽሁፎቹ ሲነበቡ እንደው ከልት ነው ብለን ልንደመድም እንገደዳለን። አንዳንዴ እንግዲህ ታውቃላችሁ አንድ ተቋም ከልት ሲሆንና እንደው በክርስትና ሃይማኖት ውስጥ ደግሞ ተካቶ እንደው ችግሮች አሉበት ምናምን ሲባል የተለያዩ ናቸውና አንዳንድ ጽሁፎቹ፣ አንዳንድ ስራዎቹ፣ አንዳንድ እምነቶቹ፣ አንዳንድ መጽሐፍቱ ሲጠኑ ግን ኦልሬዲ ከልት ናቸው። ሚዩት አርግና አሁን ከልት ናቸው ነው የምለው። እኔ በጣም ይከብዳል ለመስማት፣ በጣም እኔም ቀፎኛል። ገና እኮ በጥታ ስትል እኮ በቃ በጣም ከበደኝ። እኔ ለምን ያህል ራሱ እኮ ሰውነትህን መቅደድ በኤልያስ ዘመን እንደሆነው ነው እንግዲህ ሰውነታቸውን እየቧጨሩ አምላካቸውን ለማውረድ የሞከሩት ሙከራ ነው ትዝ እያለኝ የነበረውና ሰውነታቸውን እየቀዳደዱ ሰውነታቸውን እያደሙ እያቆሰሉ አሁንም እስልምና ላይ ወደዚህ ወደ የሺዓ እምነት ተከታዮች እንደዚህ ያደርጋሉ። ራሳቸውን በመግረፍ በማድማት ወደ አምላክ የቀረቡና ከአምላክ ጋር ትስስራቸው የጨመረ እንዲሁም ደግሞ ያለፉትን ቅዱሳን ብለው የሚጠሯቸው ኢማሞችን ያሰቡ ይመስሏቸዋልና እኔ ከእንደዛ አይነት ነገሮች ጋር ነው እየተገናኘብኝ የነበረው። ኤርሚ በጣም አደገኛ የከልት ባህሪ ነው ባይነኝ እኔ በእውነቱ። ቴንክ ዩ። በወርሃ ሚያዝያ
የሚነበበው ድርሳነ መስቀል ገጽ 179 ሌላውን ጉድ ስማልኝ። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በወርሃ በሚያዝያ ወር የሚነበብ ጌታ ኢየሱስ ክርስቶስ የመስቀሉን ድርሳን እንጽፋለን። ጌታችን ኢየሱስ ክርስቶስ ይቅርታው፣ ምሕረቱ፣ የመስቀሉ ክብረ ሞገስ ከሀገራችን ከኢትዮጵያ አልጨርሰውም። ጌታን ከእንጨቱ ጋር ቀላቅለው ስላለንም አልጨርሰው። የጌታዬ ብየውን አሜን እል ነበር። ኦኬ። ከዚህም በኋላ ንግሥት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት። መስቀሉ ተቆፍሮ ተገኘ ማለት ነው። አጎናጽፉት ማለት አልብሱት በከበረ። ከዛ ብሩህ በሆነ ልብስም ጠቀለሉት። በሰማያዊ ዕንቁ ሸፍናችሁት በወርቅ አልጋ ላይ አወጡት። መስቀሉ ማለት ነው። ከወርቅ ሳጥን ውስጥ አስገቡት አለቻቸው። ወደ ጌታ ክርስቶስ ዕፀ መስቀልም ካህናቱ በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች፣ የሰውነቱ ቀዳዳ እጁ ላይ እግሩ ላይ ማለት ነው፣ ችንካሮቹ የገቡበት በዛ ቀዳዳ ውስጥ ደምን፣ ወተትን፣ ወይንን፣ ቅባትን ሲፈስ አገኙ። ደም፣ ወተት፣ ወይን፣ ቅባት አራቱ ሲፈስ አገኙት። ከዛ ከጌታ መስቀል ከችንካሩ በወጓቸው ቀዳዳዎች ውስጥ ማለት ነው። ኦኬ፣ ሲፈሱ አገኙት። ይህም ቅባት የክርስቶስ ወገኖች ጳጳሳትና ነገስታት ታቦቶች የሚከብሩበት ወይ የሚቀቡበት ማለት ነው ሜሮን ነው አሉ። ከየት ነው የተገኘው? ከጌታ መስቀል ቀዳዳ ውስጥ በእጁ አልፎ እንጨቱ ውስጥ ሲገባ የገባው እዛ ቀዳዳ ውስጥ ነው የተገኘው። እሺ፣ ቅባቱ ለምንድን ነው አሉ? ጳጳሳቱ ሲሾሙና ካህናቱ ሲሾሙ ታቦታቱ ሁሉ ሲሉ የሚቀቧቸው ነው። የሚከብሩበት ማለት የሚቀቡበት ማለት ነው። ኦኬ። ከዚህም በኋላ የጌታችን የኢየሱስ ክርስቶስ የከበረ ዕፀ መስቀል በግምጃ ቤት ውስጥ በልብሶች ውስጥ በሰማያዊ ፈትል ወርቅ በተነጠፈ ግምጃ ልብሶቹን አስጊጠው ሸልሞ በወርቅ አልጋ ላይ አስተኙት። ንግሥት እሌኒም ወዳለችበት አመጡት ይላል። ቀጥታ አሁን ይህንን ከገጽ 222 ላይ ሄዳለች። ንግሥት እሌኒም ሌላ እንጨት ያልተመገዘበት ያልተቆረጠበት ማለት ነው አዲስ መጋዝ አምጡ፣ የከበረ ዕፀ መስቀልንም ከላይ እስከታች ከሁለት ክፈሉት አለቻቸው። ካህናቱም ንግሥት እሌኒ እንዳዘቻቸው ይህ የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ቁረጡት በላ መስቀሉ ማለት ነው። ካህናቱም በአዲስ መጋዝ ይመግዙት ነው፣ በመጋዝ መመገዝ ነው የሚባለው። ይመግዙት ዘንድ ሲጀምሩ ያን ጊዜ ሲቆረጥ ከውስጡ በመጋዙ ሲመገዝ ሲቆረጥ ከውስጡ እንደ ውሃ ምንጭ ደም ጎረፈ ከመስቀል ውስጥ ማለት ነው። ከበታቹም በተነጠፈ በከበሩ ልብሶች ላይ ወረደ፣ እንደ ውሃ ምንጭ ተንዠቀዠቀ እንደሚባለው ማለት ነው። ጎረፈ፣ ጎርፎ ነው ማለት ነው። የደሙ ብዛት ቀዳዳ ውስጥ። በዚያንም ጊዜ ብርሃናዊ መላእክት መጥተው በብርሃን ጽዋ ተቀብለው የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ዳር እስከ ዳር ረጩት። ያኔ ኢትዮጵያ ነበር መጥተው የረጩት። ኡራኤል ድርሳነ ኡራኤል ላይ ቆንጆ እየተከሸነ ተረት። አሁን ደግሞ በዓለም ዙሪያ የረጩት። ኦኬ። ይህንንም የከበረ ዕፀ መስቀል ከሁለት ከከፈሉት ከመስቀሉ ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። ከዛ እንደ ጎርፍ ከሚፈሰው ደም
ያ ደም በዛ መስቀሉ ቀዳዳ ውስጥ የተገኘ የጌታችን የኢየሱስ ክርስቶስ ደም ነው። እንደ ጎርፍ የሚፈስ ነው ያሉት። ልብ በሉ። አደረገችው በብርሌ ውስጥ። ለምን ብርሌ ውስጥ አደረገች? ኦኬ። በቤተ ክርስቲያንም ውስጥ አስገብታ አኖረችው። ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከሚፈሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። እሺ አሁንስ ምን አላችሁ? በደሟ ባሏን ታጠምቃለች፣ እሷ ደግሞ የጌታን ደም አገኘሁ ብላ ደም ትጠጣለች። በጌታዬ ላይ ይቀልዳሉ አይደል? እሺ ምን ያህል እንደሰማችሁኝ ቼክ ለማድረግ ከመስቀሉ ውስጥ ቀዳዳ ውስጥ ምንድን ነው የተገኘ የነበረው? ንገሩኝ እስቲ። ምን ነበር ተገኘ ተብሎ ያነበብነው ቅድም? ምን ያህል እንደሰማችሁኝ እንዳውቅ ፈልጋለሁ። 4 ነገሮች ምንድን ነው? እሺ ደም፣ ቴንኪዩ ሰላም። ሌላ ዘይት፣ ቴንኪዩ። ሌላስ? ድም አይደለም ደም። ወተት ወተት። ሌላስ? ዘይት ማለት ያው ቅባቱ ማለት ነው። ወይን ጎበዝ። ኦኬ። ደሙን ማን ነው የሚጠጣው? ባነበብኩት መሰረት ዘይቱን ቅባቱን ማን የሚቀቡበት? ስታት ወተትና ወይኑስ? ወተቱ ማን ነው የሚጠጣው? ወተትን ማን ነው የሚወደው? ወተቱ ለህፃናት። ወይኑስ? እኔ ነኝ እንደዚህ ያልኩት። ነገር ሲለኝ እንደዚህ ነው። ወተቱን ለህፃናት ወይኑን ለካህናት አይደል? ከዚያን ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች። ሴትዮዋ በአጭሩ በድሮ እናቶቻችን እንደሚሉት በአማርኛው ማለት ነው። እናንተ ቫምፓየር ምናምን ነገር ማለት ትችላላችሁ። ለማንኛውም ተረጋጋ። አንተ አንተና የሰማው ስለነበረ ነው። ምን እረጋጋለሁ? ደም የምትጠጣ ሴትዮ፣ እናንተ ሴትዮ ኧረ ተው 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 ተው፣ አምላክ ደም ትጠጣለች አላችሁ። አትፋም ይኸው መስቀል ያገኘችውን ይላል። ይኸው መጽሐፉ
እሺ ምን ላይ ነው የመጽሐፍ ነው እንትናችን የምድር የጸሎት ድርሳነ መስቀል